ማግኔቶችን አስመልክቶ በሰራዋቸው ሁለት ተከታታይ ቪዲዮዎች በዋናነት የተመለከትኩት ጥያቄ ዲማግኔታይዜሽን ነው። ማግኔቶች ዲማግኔታይዝ ሆኑ የምንለው የማግኔትነት ባህሪያቸውን ሙሉ በሙሉ ወይም በከፊል ሲያጡ ነው። ማግኔቶች ለምን ዲማግኔታይዝ እንደሚሆኑ መረዳት በቤታችን ውስጥ ያሉ እያንዳንዱ ኤሌክትሮኒክሶች ሊበላሹ የሚችሉበትን አንደኛውን ምክንያት መረዳት ስለሆነ ይህን ቪዲዮ እስከ መጨረሻው ድረስ ብታደምጡት ታተርፉበታላችሁ። ማግኔቶች በሁለት ምክንያት የማግኔትነት ፕሮፐርቲያቸውን ሊያጡ ይችላሉ። አንደኛው በሙቀት ምክንያት ሲሆን፣ ሁለተኛው ደግሞ ለኤሲ ቮልቴጅ ወይም በማግኔቲክ ፊልድ ላይ ኤክስፖዝ ሲደረጉ ነው። እጃችሁ ላይ ስትሮንግ ማግኔት ካለ ስቶቭ ላይ ወይንም ደግሞ ከሰል ምድጃ ላይ አሙቃችሁ ወዳውኑ ብታቀዘቅዙበት ወይም ቀዝቃዛ ውሃ ደፍታችሁ ብታቀዘቅዙ ማግኔትነቱን አጥቶ እንደ ኖርማል ብረት ሲሆን መመልከት ትችላላችሁ። ከላይ በሰራሁት ሁለት ቪዲዮዎች ላይ እንደገለጽኩት ማግኔቶች የመሳሳብና የመገፋፋት ስትሮንግ ፕሮፐርቲ እንዲኖራቸው ያደረጋቸው አተሞቻቸው የያዙት ተመሳሳይ ኦሪየንቴሽን እና ኤሌክትሮኖች ኢን ዘ ሴም ዳይሬክሽን መሽከርከራቸው ነው። ሙቀትና ማግኔቲክ ፊልድ ደግሞ ይህንን ተመሳሳይ ኦሪየንቴሽን ይረብሸዋል እና ስሞል ማግኔቲክ ዶሜን ያሳጣቸዋል ማለት ነው። በዚህ የተነሳ ማግኔቶች የማግኔትነት ፕሮፐርቲያቸውን ያጣሉ ወይም ዲማግኔታይዝድ ይሆናሉ ማለት ነው። በመጨረሻም ይህንን ግንዛቤ ወደ ዕለት ከዕለት መገልገያዎቻችን ኤሌክትሮኒክሶች እናምጣውና ለምን እንደሚበላሹ እንመልከት። ሁሉም ኤሌክትሮኒክሶች ማግኔትን ይዘዋል። እነዚህ ማግኔቶች ደግሞ ወይ ፐርማነንት ናቸው ወይ ኤሌክትሮ ማግኔቶች ናቸው። በሚግልበት ሰዓት ፐርማነንት ማግኔቶች ከሆኑ የአቶም ኦሪየንቴሽናቸውን እያጡ እየመጡ የማግኔቲክ ፕሮፐርቲያቸው እየቀነሰ ይመጣሉ ማለት ነው። ኤሌክትሮማግኔቶች ከሆኑ ደግሞ ኢንሱሌተሮች ስለሚቀልጡ እርስ በርሳቸው ኮንታክት አድርገው ይቃጠላሉ ማለት ነው። በማንኛውም ጊዜ ማሽኖች ወይም ደግሞ በቤት ውስጥ መገልገያዎቻችን ኦቨርሂት ሲያደርጉ ስንመለከት ቶሎ መፍትሄ በመስጠት ብልሽት ልንታደጋቸው እንችላለን ማለት ነው።